አንድ ነገር እንድታስታውሱልኝ ይፈልጋለሁ ያለ መንፈስ ቅዱስ ምንም አትችልም ይሄ መንፈስ ለዓለም አልተሰጠ በየሰንበቱ የሚያነቡትን በየሰንበቱ የሚያወሩ አያውቁትም ለዚህ ነው ኢየሱስ ተርትረው ትንቢተ ኢሳይያስን ሰጡትና በቃ እሱም የፈለጉት በቃ አንብቦ በቃ ብሎ አሜን ብሎ እንዲያስቀምጠው ነው ጌታ ኢየሱስ ብሏቸዋል ይሄ መንፈስ ሲመጣ የእውነት መንፈስ ነው በዓለም ያሉት የማይታይ ስለሆነ አያምኑትም አያዩትም አያውቁትም እናንተ ግን ይላል በእናንተ ውስጥ ስለሚኖር እናንተ ታውቃላችሁ ቅዱሳችንን እናወጣና ጥቂት ነገር ብለን የሚቀጥለውን ሳምንት እንደዚሁ እየጨመርን እንሄዳለን አንዳንዴ በጥናት እንድናደርግ አንዳንዴም ደግሞ በስብከት መንፈስ እንድናደርገው ምክንያቱም መጽሐፉ እያስተማሩና እየሰበኩ ስለሚል ይቺ የሐዋርያት ቤተክርስቲያን ትሰብክ ነበር ታስተምር ነበር ብለናል እና ምዕራፍ 2 ላይ በበዓለ ሃምሳ የተባለው ቀን ላይ በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምጽ መጣ ተቀምጠው የነበሩበትን ቤት ሁሉ ሞላው እንደ እሳትም የተከፋፈሉ ልሳኖች ታዩአቸው በእያንዳንዳቸውም ላይ ተቀመጡባቸው ይላል በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ቀጥሎ ከሰማይ በታች ካሉ ሕዝብ ሁሉ ይላል በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር ይልና ቁጥር 6 ላይ ይህን ድምጽ በሆነ ጊዜ ሕዝቡ ሁሉ ተሰብስበው እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰሙ ስለነበረ የሚሉትን አጡ ተገርመውም ተደንቀውም እንዲህ አሉ ይልና እነዚህ የሚናገሩ የገሊላ ሰዎች አይደሉም ወይ የገዛ ቋንቋችንን እኮ እየሰማን ነው ብሎ የነሱን አገር ይዘረዝራል ወደ 15 አገር ይዘረዝራሉ ከየት እንደመጡ ማለት ነው የጌታ ስም የተባረከ ይሁን አይሁዳዊ ናቸው ነገር ግን የግሪክ ተናጋሪዎች ወይም ደግሞ በሌላ አገር ላይ ያለ ቋንቋ የሚናገሩ ሰዎች ናቸው የነሱን ቋንቋ ነበር ለበዓለ ሃምሳ ሊሰግዱ የመጡት ሰዎች ላይ እግዚአብሔር ሰዓቱን ጠብቆ ይህንን መንፈስ ያፈሰሰበት ማለት ነው ከዛ ነው እንግዲህ ሁለት አይነት ሰዎች ተፈጠሩ አንደኛው የእግዚአብሔርን ክብር በገዛ ቋንቋችን ላይ እየሰማን ይሄ ነገር ምንድነው የሚሉ ሰዎች በዚህ በኩል ስናይ በሌላ በኩል ደግሞ የወይን ጠጅ ጠጥተዋል አይደል ሰክረዋል ምን ሆነው ነው የሚለፈልፉት የሚሉ ደግሞ የሚያሾፉ ሰዎች ደግሞ በዚህ ስፍራ ነበሩ ጴጥሮስ ተነስቶ አስደናቂ አስገራሚ ስብከት ያደርጋል ጌታ ይባረክ በዚህ የስብከት መንፈስ እውነቴን ነው መላቸው ብዙ ሰዎች ይነሳሉ ከዚህ ቤተክርስቲያን ውስጥ ሃሌሉያ እና ከንግግራቸው ተነስቶ ነው እንደምታስታውሱት ከንግግራቸው ተነስቶ እንደዚህ መስብካለሁ ብሎ አላሰበም ምክንያቱም ህይወቱን ነው የሚሰብከው ኑሮውን ነው የሚሰብከው ጴጥሮስ ከኢየሱስ ጋር ነበር ታስታውሱ ከሆነ እንደዚህ ይላል መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 24 መጨረሻ ላይ መጽሐፍትን ያስተውሉ ዘንድ አይምሮአቸው ምን አረጋው ይላል ከፈተላቸው ብሉይ ኪዳንን በሙሉ የሚያስተውሉበት አይምሮን ሲከፍተው ጴጥሮስ ተነስቶ እናንተ እንደምታስቡት እየጠጡ ወይም ደግሞ የሰከሩ ሰዎች አይደሉም ከጧቱ 3 ሰዓት ነው በየትኛው ጊዜ ጠጥተው በየትኛው ሰዓት ነው የሚሰክሩት የማይሆን ጉዳይ ነው ብሎ ከነገራቸው በኋላ ከዛ ምንድነው የሚላቸው አላቸው ጌታ ኢየሱስ ጋር በመኖር ከርሱ ጋር ሲያስተምር 3 ዓመት ተኩል ሙሉ ሲናገር ሲሰብክ ታውቃላችሁ ጴጥሮስ አንድ ነገር ካልገባው እንደኔና እንደናንተ ብሎ አይሄድም ይሄን ምን ለማለት ፈልገ ነው ብሎ ይጠይቀዋል አንተ ደግሞ አታስተውልም ይያለው አሁንም ይጠይቃል ያ መጠየቁ በመንፈስ ቅዱስ ኃይል ያንን ቃል መጽሐፍ እንደዚህ ይላል ኢየሱስ እንደዚህ አላቸው የእውነት መንፈስ በሚመጣ ጊዜ ወደ እውነት ሁሉ ምን ይላቸዋል ጮክ በለዋ ይመራቸዋል እሱ ብቻ አይደለም እኔ የነገርኳችሁን ደግሞ ምን ያረጋቸዋል ያሳስባቸዋል ያስታውሳቸው ስለዚህ በ3 ዓመት ተኩል በሙሉ ታስታውሱ ከሆነ ኢየሱስ ይሄንን መቅደስ አፍርሱት እኔ በ3 ቀን አነሳዋለሁ ሲል 3 ጊዜ ነው የተሰራው በሰለሞን ዘመን ተሰርቷል ከዛ ደግሞ እንደገና ደግሞ በዘሩባቤል ጊዜ ተሰርቷል ቀጥሎ ደግሞ እንደገና ደግሞ በሄሮድስ ደግሞ ሰርቷል 46 ዓመት ፈይቷል 46 ዓመት የፈጀውን እንዴት ነው አንተ በ3 ቀን የምታነሳው ሲል እነ ጴጥሮስ ይላል መጽሐፍ ቅዱስ ከሙታን ከተነሳ በኋላ አያችሁ
በመንፈስ ቅዱስ አማካኝነት ስለ ሰውነቱ እንደሆነ አወቁ ይላል። በፊት አይደለም ያወቁት ከሙታን ከተነሳ በኋላ። ስለዚህ መንፈስ ቅዱስ የሚገልጥለት የሚያብራራለት አብሮ ከህይወት ውስጥ የሚያወጣ ስለሆነ ጴጥሮስ ነገራቸው። ምን ብሎ ነገራቸው? 3 ጥቅሶች አመጣ። አንደኛ ይሄ እናንተው የምታነቡት የምታጠኑት በነቢያት የተጻፈ በሕግ ከተጻፈው ውስጥ በነብዩ ኢዩኤል ምዕራፍ 2 ላይ ይገኛል አላቸው። ምን? ከመንፈሴ ስጋ በለበሰ ሁሉ ላይ አፈሳለሁ። ሃሌሉያ። በዚህ ይሄን ጠብቃለን አይደል? እንደገና ያፈሰዋል ጌታ። እንደገና ኃይል ይሞላል። ኢየሱስ ጌታ። አጠገባችሁ ያለውን ሰው አንድ ነገር እንድታስታውሱልኝ ይፈልጋለሁ። ያለ መንፈስ ቅዱስ ምንም አትችልም በሉት እስኪ። አያችሁ አንድ ሰው የወይን ጠጅ ጠጥቶ ከዛ በሁለተኛው ቀን በዛ ከትናንት ወዲያ በጠጣው እንደማይኖረው ሁሉ መንፈስ ቅዱስን እለት መጠጣት አለብንኛ። እለት መሞላት አለብን። ስለዚህ ይሄ መንፈስ እነሆ ጴጥሮስ ላይ ስለነበረ ከመጽሐፍ ቅዱስ የነበረውን ከነብዩ ኢዩኤል አነሳና እኮ ለናንተና ለልጆቻችሁ በሩቅ ላሉት ሁሉ የምታነቡት የተሰጠው ተስፋ ነው ራሱ ነው ብሎ ነው የጀመረው። አንድ ሁለተኛ ከመዝሙረ ዳዊት ምዕራፍ 16 ላይ ልቤ ሐሴት አደረገ ይላል። እናንብበው በጌታ ፍቅር። ሐዋርያ ሥራ ምዕራፍ 2 ቁጥር 26 ላይ ምን ይላል? ጌታን ሁሉ ጊዜ በፊቴ አየሁት እንዳልታወክ በመኔ ነው በቀኜ ነውና ስለዚህ ልቤ ደስ አለው ልሳኔም ሐሴት አደረገ ደግሞም ስጋዬ በተስፋ ያድራል ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትሰጠውም የሕይወትን መንገድ አስታወከኝ ከፊትህ ጋር ደስታን ትሞላብኛል። አቤት እንዴት ነው ያለው ባካችሁ? እንዳለ ነው ያለው። ቁጥር 29 ላይ ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረም ለናንተ በግልጥ እናገር ዘንድ ፍቀዱልኝ መቃብሩም እስከ ዛሬ በእኛ ዘንድ ነው ነብይ ስለሆነ ከወገቡ ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ስጋውን መበስበስን እንዳላየ ተናገረ። ይህ ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍ ብሎ የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን እስኪ በሉት የምታዩትንና የምትሰሙትን ዋው የሚታይ የሚሰማ ኢየሱስ ጌታ የምታዩትንና የምትሰሙትን አፈሰሰው። ሃሌሉያ። ለምን ሲባል ዳዊት ወደ ሰማያት አልወጣምና ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። እንግዲህ እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በርግጥ ዋው አሳ አጥማጁ ማንበብ መጻፍ የማይችለው የእግዚአብሔር መንፈስ ሲገባበት ከ3 ዓመት ተኩል ኑሮ ውስጥ አንድ ቀን ተለይቶት አያውቅም። ኢየሱስን የሚያወራውን ሁሉ ይሰማል፣ የሚኖረውን ያያል። ታውቃላችሁ ኢየሱስ ኑ ጸሎት ላስተምራችሁ እስቲ አላላቸው። የሚያደርገው መጸለይ ብቻ ነው። ይወጣል፣ ተራራ ላይ ይወጣል። ራሳቸው አዩና ጌታ ሆይ ያሉት ጸሎት አስተምረን። አየ ከህይወቱ ነበር የሚቀዳላቸው። ስለዚህ ይሄንን ነገር ስለተካፈለ ጴጥሮስ መጥቶ በዚህ አይነት መረዳት በዚህ አይነት የእግዚአብሔር ቃል ዕውቀት ተረተረው። ለዚህ ነው ስብከት እንደ ጴጥሮስ ይባላል። አሜን ነው ወይ? ኢየሱስ ጌታ። በቃ ይሄንን ሲገልጥላቸው እዛው የሚያነቡትን ግን የማያውቁትን ግን የማያስተውሉትን ሃይማኖት የሆነባቸውን ታሳውሳላችሁ። እኛ ብዙ ጊዜ ሃሁ ስንል እዛ ጋር ነው ብላር ቦርዱ ሃሁ ሄ ሃ
አናትም ቅርጿን ምናምን ይሴ ማለት እያነበቡት በየሰንበቱ የሚያነቡትን በየሰንበቱ የሚያወሩ አያውቁትም። ለዚህ ነው ኢየሱስ ተርትረው ትንቢተ ኢሳይያስን ሰጡትና በቃ እሱም የፈለጉት በቃ አንብቦ በቃ ብሎ አሜን ብሎ እንዲያስቀምጠው ነው። እዛም እንደዛ ነው ባይዘው እውነት ፊልሙን አላያችሁትም? እንዲስሙታል እኮ እዛም ከዛ የወሰድነው ይመስለኛል። እሱ ግን አነበበውና የጌታ የእግዚአብሔር መንፈስ በኔ ላይ ነው አለ። ለድሆች የምስራችን ሰብክ ዘንድ እግዚአብሔር ቀብቶኛል፣ ለታሰሩት መፈታትን፣ ለተማረኩት ነፃነትን፣ ልባቸው ለተሰበረው ደግሞ ጠግን ዘንድ ይህ መጽሐፍ አሁን ተፈጸመ አላቸው። አወረደው ኢየሱስ ጌታ። ለዚህ ነው ቅድም ላይ የምታዩትንና የምትሰሙትን አሁን የምታዩትና የምትሰሙትን አጠገባችሁ ያለውን ሰው የመንፈስ ነገር ይታያል በሉት እስኪ። የመንፈስ ነገር ይሰማል በሉት እስኪ። አያችሁ በቃ የሆነው ነገር በሙሉ ሀገር ውስጥ ያለውን ህዝብ በሙሉ ወደዛ እንዲመጡ አድርጓቸዋል። ለምን? የሚታይ ታንጀብል የሆነ ነገር እና ጴጥሮስ ይሄን እያወቁ ማያውቁትን ሲሰብክ ልባቸው ምን አለ? ተነካ። ምን እናርግ? ዋው ምን እናርግ? ልብ ሞከከለ። ብዙ ትኩረት ብዙ ቃላት ብዙ ምናምን አይደለም። በቃ ስትሬት ይሄ ጠጣ ምናምን አምትሉት አይደለም። ቀኑ እንዲ ነው። ኦኬ ይሄ ጉዳይ የነብዩ ኢዮኤል የተጻፈው በዚህ ነው። ልካርለውም አዎ እንደገና ደግሞ ይሄ አሁን እናንተ የሰቀላችሁት አሁን እንደዚህ ያደረጋችሁት ደግሞ ዳዊት ደግሞ እንዲ ብሎ ምዕራፍ 16 ላይ አዎ እሱ ከትንሳኤ በኋላ ያንን አስቦ አሁን በዘሩ በኩል የሚመጣውን አይቶ ምን አደረገ? ሐሴት አደረገ። ነፍሴን በሲኦል አትተዋትም ብሎ በኮንፊደንስ ጻፈ። ግን ሰውየው አሁንም ይሄው መቃብሩ አለ፣ ግን የኢየሱስ መቃብር ባዶ ነው አላቸው። ሃሌሉያ ኢየሱስ ጌታ። ከዛ በኋላ እንዴት ሲሉ ጌታዬን የግርህ መረገጫ ጠላቶችን እስካደርግልህ ድረስ ካጠገቤ ተቀመጥ ብሎታል። አሁን በየት ነው ያለው? በገነት ነው ያለው። በቃ እና እናንተ የሰቀላችሁት መሲሁ ተጠብቁት የነበረው በየለቱ ያጠናችሁ ያነበባችሁ ግን መሐላችሁ ሆኖ በመካከላችሁ ባደረገው እግዚአብሔር በሱ በኩል ባደረገው ተአምራትና ድንቅ ያንን እንኳን አይታችሁ አላስተዋላችሁም ነው ያላችሁ። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ። እግዚአብሔር በዚህ በምዕራፍ 2 ላይ ያለ ይሄ የስብከት መንፈስ በእያንዳንዳችሁ ላይ እንዲመጣ ዛሬ ጸልያለሁ። እስኪ በደንብ አሜን። በቃ ስትሬት ይሁን። እናንተ የሰቀላችሁት ነው። ምን እናድርግ እስከሚል ታንጀብል የሆነ የሚታይ የሚገለጥ ነብዩ ኢዮኤልን ያውቁታል፣ ምዕራፍ 2ን ያውቁታል፣ መዝሙረን ደግሞ ዳዊትን ያውታቃላችሁ። ፍቀዱልኝ ሁሉ ብሏቸዋል። ለምንድን ነው ፍቀዱልኝ ያላቸው? ዳዊት ሞቷል ማለት ራሱ ከበር ሬሳው ያለ ፍቀዱልኝ እንደው መሞቱን እንድናገር እስከዚህ ድረስ የሆኑትን ሰዎች ነው። ኖ ይሄ በስብሷል፣ ይሄ ስጋው በስብሷል፣ በትንሳኤ ነው የሚነሳው። ይሄኛው ግን ስጋው መበስበስን አላየም። ሃሌሉያ እግዚአብሔር ከሙታን አስነስቶታል። ለዚህ ነገር ደግሞ እኛ ምስክሮች ነን። ለዚህ ነው ኢየሱስ ተነስቷል የምንለው። እስኪ ኢየሱስ ሕያው ነው በሉ እስኪ። በቃ ተነስቶ ከሆነ በእነዚህ ሰዎች ውስጥ ምን ሕያው ሆኖ እንደኖረው በእኔና በእናንተም ደግሞ ሕያው ሆኖ መሳል አለበት። ጳውሎስ ክርስቶስ በእናንተ ውስጥ እስኪሳል ነው አሪያላቸው ለገላትያ ሰው ሕያው ሆኖ ሲሳል ማንም መጥቶ በቃላት አያደበዝዘውም ከሕይወት ላይ። ኢየሱስ አሁንም በዚህ አለ። እስኪ በደንብ አሜን በሉ እስኪ። በመንፈስ ቅዱስ አማካኝነት ኢየሱስ ከኛ ጋር አለ። ልባቸው ተነካ ይላል። ጌታ ይባረክ። ቁጥር 37 ላይ ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታም አምላካችን ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም እስኪ በሉት። እዚህ ጋር ያልተጻፈ በብዙ ሌላ ቃልም ይላል መሰከረላቸው። ያ የመሰከረላቸው ያ የነገራቸው ቃል ግን ውጤቱን እዚህ ጋር ይነግረናል። ከዚህ ጠማማ ትውልድ
ዳኑ ብሎ መከራቸው ይላል። ኢየሱስ ጌታ ነው። እዚህ ጋር እንድናስተውል የሚያስፈልገው ቁጥር 41 ላይ ቃሉንም ምን ያሉ የሰሙ ምን ያሉ ብዙ ሰምተዋል ግን ምን ያሉ እነዚህ የተቀበሉ ቃሉንም የተቀበሉ ተጠመቁ በዚያን ቀን ስንት ሺህ ጮክ በሉ እስኪ አንድ ትንቢትን ተብይ እስቲ እጆቻችሁን ከፍ አድርጉና በኢትዮጵያ ምድር ላይ በአንድ ስብከት ብዙ ሺህ ህዝብ የሚድንበት የወንጌል ስርጭት በመድራችን ላይ ይነሳ ለዚህ የሚሆኑ ቅባት ያለባቸው አገልጋዮች ይነሱ የወንጌል ልብ ያላቸው ይነሱ እነሱ ሲናገሩ ሰዎች ልባቸው የሚነካ ሰዎች ልባቸው በጦር እንደተወጋ እንደሚል ቃሉ በጌታ በኢየሱስ ክርስቶስ ስም እንደዚህ አይነት ባሪያዎች ይነሱ ሃሌሉያ 3000 የሚያህል ነፍስ ተጨመረ ሰዎቹ ኦሬዲ ንስሐ ገቡ ይላል ሳያምኑ ንስሐ ሊገቡ አይችሉም ይሰማችሁ ነው መጀመሪያ ምን ማድረግ አለበት አንድ ሰው ማመን አለበት ምክንያቱም ኦሬዲ ሲሰብክ አምነውታል ስለዚህ አምነው ንስሐ ገብተው ምን አሉ ነው የሚለው ተጠመቁ ነው የሚለው ኢየሱስ ጌታ የመንፈሱ ስጦታ አንድ ለሚያምኑ ሁለት ለሚናዘዙ ሶስተኛ ለተጠመቁ ክፍት ነው የመንፈስ ቅዱስ ስጦታ ለሚያምኑ ለሚናዘዙ ለተጠመቁ ክፍት ነው ያ ማለት ሳይጠመቁ መንፈስ ቅዱስን ሊቀበሉ ይችላሉ እያልኩ ያለሁት ለሚያምኑ አምነው ኃጢያታቸውን ተናዘው ለተጠመቁ ግን መንፈስ ቅዱስ ልክ እንደነ ጴጥሮስ ለነሱ ክፍት ነው ኢየሱስ ጌታ ነው ይሄንን ነው ለናንተና ለልጆቻችሁም የተገባው ቃል ኪዳን ነው የሚላቸው ለናንተና ለልጆቻችሁም ኢየሱስ ጌታ እንግዲህ ብሉይ ኪዳን ሁሉ ጊዜ የመንፈስ ቅዱስ ፍሰት በእስራኤል ዜጎች ላይ እንደሚመጣ መጽሐፍ ቅዱስ ይናገራል ብሉይ ኪዳን ስታጠኑ ብሉይ ኪዳን የሆነ ሰዓት ላይ የመንፈስ ቅዱስ ፍሰት ለእስራኤል ሰዎች እንደሚመጣ ኦሬዲ ይሰበካል ይነገራል ቅድም ነብዩ ኢዩኤል ብቻ አይደለም ብዙ ስፍራ ላይ ይነገራል ተጽፏል ነገር ግን አሁን ቅድም እንዳልኩት እምነት ንስሐ መግባትና ጥምቀት የመንፈስን ስጦታ የምናገኝባቸው መንገዶች ናቸው ሰው ሲያምን ከዛም ሲናዘዝ ከዛም ሲጠመቅ መንፈስ ቅዱስን የመቀበል መብቱ የተከበረ አሜን ኢየሱስ ክርስቶስ ጌታ ነው እሺ እዚህ ክፍል ላይ የምናየው ባይዘወይ በባለ 50 ጊዜ ለአሕዛብም ጭምር የተገባ ኪዳን ነው አሕዛብም ወደ እስራኤል እንደሚቀላቀሉ ከቀድሞ ባንተ አሕዛብ ይባረካሉ ብሎ ለአብርሃም ከሰበከለት ጊዜ ጀምሮ ተነግሯል ግን በባለ 50 ጊዜ እንደምታውቁት አሕዛቦች አልነበሩ በኋላ ላይ ነው አሕዛቦች እየተጨመሩ የመጡት ስለዚህ ቃል የተገባው መንፈስ ለሁሉም አማኝ የተሰጠ ነው አጠገባቸው ያለውን ሰው ይህ ቃል የገባው መንፈስ በሉት እስኪ ለሚያምኑ ሁሉ የተሰጠ ነው በሉት ነገር ግን በሉት ለዓለም አልተሰጠም በሉት ይሄ መንፈስ ለዓለም አልተሰጠም ጌታ ኢየሱስ ብሏቸዋል ይሄ መንፈስ ሲመጣ የእውነት መንፈስ ነው ነገር ግን ሌሎቹ በዓለም ያሉት የማይታይ ስለሆነ አያምኑትም አያዩትም አያውቁትም እናንተ ግን ይላል አይደል በእናንተ ውስጥ ስለሚኖር እናንተ ታውቃላችሁ ለዚህ ነው እኛ የሆነ ምን ሆኖ ነው የሚዘላብዱት የሚሉን እኛ እናውቃለን እነሱ አያውቁም ለዛ ወደ ማወቅ ለመምጣት መጀመሪያ ምን ማድረግ አለባቸው ማመን አለባቸው ሪፔንት ማድረግ አለባቸው ከዛ ደግሞ መጠመቅ አለባቸው ጌታ የተባረከ ይሁን ኢየሱስ ክርስቶስ ጌታ ነው ቁጥር 38 ላይ ጴጥሮስም ንስሐ ግቡ ኃጢያታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስንም ስጦታ ተቀበላላችሁ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላክም ወደርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል ይቅርታንና የመንፈሱን ስጦታ እዚህ ጋር እንደተለማመዱት ይናገራል ምክንያቱም በዚህ በንስሐ አሁን ባልኳችሁ መንገድ ከመጣ ሰው የመንፈሱን ስጦታና የእግዚአብሔርን ይቅርታ በልቡ ኢንጆይ ያቀዋል ይረዳዋል 10 ጊዜ የመጣ ንስሐ አይገባም ለምን ኦሬዲ የስሬቱ መንፈስ በሱ ውስጥ ገብቷል ስለዚህ ይቅርታን ይለማመደዋል እግዚአብሔር ይቅር እንዳለው እርግጠኛ ይሆናል ከዛስ የመንፈስ ቅዱስንም ስጦታ
ይለማመዳል። ይሄን ነው እየተናገረ ያለው። ቁጥር 41 ቃሉንም የተቀበሉ ምን አሉ? ተጠመቁ። እሺ በዚያም ቀን 3000 የሚያህል ነፍስ ተጨመረ። ከዛ ቀጥሎ እንደዚህ ይላል በሐዋርያት ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ነገር ግን በሰዎች ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅ ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንም ጥሪታቸውንም እየሸጡ ማንኛውም እንደሚፈልገው ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ ከዛስ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝቡ ሁሉ ፊት ሞገስ ነበራቸው። ጌታም ቀጥሎ ያለውን በሉ እስኪ የሚድኑትን ዕለት ዕለት ምን ይል ነበር? በእነርሱ ላይ ይጨምር ነበር ይላል። ሃሌሉያ! ኢየሱስ ክርስቶስ ጌታ። ይሄ ነገር ከሆነ በኋላ የመጀመሪያው በሐዋርያት ትምህርት ይላል። አንደኛ የሐዋርያት ትምህርት፣ ሁለተኛ በህብረት፣ ሶስተኛ እንጀራውንም እዛ ጋር በቤታቸው እንጀራ ይላል፣ እዚህ ጋር እንጀራውንም የጌታ እራትም አለበት፣ እንደገና ደግሞ ኖርማል ምግብም አለበት። ስለዚህ እንጀራውንም በመቁረስ በየጸሎቱ ይተጉ ነበር። ጸሎት እዚህ ጋር አራተኛ ሆኖ ነው የተቀመጠው። እቺን ፖይንት እንድትይዙልኝ ይፈልጋለሁ። ጸሎት አራተኛ ነው። መጀመሪያ የሐዋርያት ትምህርት ነው የሚለው የቃሉን የበላይነት ነው መጀመሪያ የሚያሳየው። የደቀ መዛሙርቱን አስተምሮ የተቀበሉ እስቲ አስተምሮ የተቀበሉ በሉ እስኪ ምን ማለት ነው? ጴጥሮስ ከብሉይ ኪዳን ጀምሮ ካወራ በኋላ ከዛስ ከመንፈስ ቅዱስ ደግሞ አክቹዋሊ የሆነውን ነገር የሰበካቸውን ፕላስ ደግሞ በመካከላችሁ ደግሞ በኢየሱስ ክርስቶስ በኩል እግዚአብሔር ታምራትን ያደረገ ነበር ብሎ የነገራቸውንና እነዚህን ስብከቶች ወይም እነዚህን ሐሳቦች እየጠቀሰ ያስተማራቸውን ትምህርት ምን ያሉ የተቀበሉ። ከጸሎቱ የሚቀድመው የመጀመሪያ አስተምሮ ነው በሐዋርያት ትምህርት። ለዚህ ነው ጸሎት ላይ ድብልቅልቃችን የሚወጣው አንዳንድ ጊዜ የተለያየ አመለካከት የተለያየ የትምህርት ሐሳብ ይዘን የጸሎት መንፈስ ላይ በጣም ብዙ ስትራክት ይመጣል። መጀመሪያ ግን የሐዋርያት ኦሪጂናል የሆነውን ትምህርት ጌታ ይባረክ። ከዛ ቀጥሎ የሚያስቀምጠው ደግሞ ህብረትን ነው የሚያስቀምጠው። ከእግዚአብሔር ሰዎች ጋር ህብረት ስለማድረግ ነው የሚያወራው። ህብረትን ይሄው ደግሜ ያነበዋል። በሐዋርያት ትምህርት በህብረት ይላል። በህብረት ሶስተኛው የክርስቶስ መስቀል በህይወታቸው ውስጥ መኖር ወይም ደግሞ እግዚአብሔር የቤተ ክርስቲያንን ዓላማ መስቀሉ እንዲሆን እንደሚፈልግ የተቆረሰው ዳቦ ይገልጠዋል። ታስታውሱ ከሆነ ይሄ ስጋዬ ነው ብሎ ቆርሷል። ይሄ ደግሞ ጽዋ ምኔ ነው ብሏል? ደሜ ነው ብሏል። ስለ መስቀሉ ማዕከላዊ ነው። የደቀ መዛሙርቱ ትምህርት አስተምሮ ኦፍ ኮርስ መስቀሉ ነው ትምህርታቸው። ከዛ ህብረት አደረጉ። ህብረት ይቀጥላል። ጳውሎስን ታስታውሱት ከሆነ ከክርስቶስ መስቀል ውጪ ትምክህት ከኔ ይራቅ ይላል። ከኢየሱስ በቀር እርሱም እንደተሰቀለልኝ ሌላ ነገር እንዳላውቅ ቆርጬ ነበር ይላል። መስቀሉ የሚቆርሱት ዋና ትኩረት ነበር። ከዛ በኋላ ነው ህልውናውና መገኘቱ ያለበት ጸሎት ይሆን። ኢየሱስ ጌታ። ምናልባት ይሄ መልእክት ይሆነናል ለጳውሎስ ቸርቾች። ጸሎት በፊት አስተምሯችን የትምህርት አንድነት ይፈልጋል። ከዛም ህብረት ላይ ሲሪየስ አቋም እንዲኖረን ይፈልጋል። ከዛም ደግሞ ማዕከላችን ምን እንዲሆን? መስቀሉ እንዲሆን። እኛ ግን በሉ እስኪ የተሰቀለውን ክርስቶስን እንሰብካለን በሉ። ይሄ ነው አይደል? እኛ ራሱ 1:23 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ማለት ነው። ጌታ ይባረክ። ከዛ በኋላ እንግዲህ ከ43 እስከ 47 ባለው ውስጥ የእግዚአብሔር መገኘት በኃይልና በተአምራት ሃሌሉያ እሱ ሲለማመዱ ነበር። ይሄው እንዲህ ይላል፣ ነገር ግን በሰው ሁሉ ፍርሃት ሆነ። ለምን? በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ ይላል።
ኢየሱስ ድንቅና ተአምራትን ያደርግ ነበር ሁለተኛው ፓርት ክርስትናቸው የእውነት ነበር ይሄን በጣም አጽንኦት ሰጣችሁ እንድታዩት ፈልጋለሁ በዚህ ዘመንም እየተቸገርን ያለነው እሱ ስለሆነ ክርስትናቸው የእውነት ነው አህዛብ እስኪያውቀው ድረስ ደስታቸው ሪል ነው በቃ ያላቸውን እንኳን አምጥተው በልግስና የሚከፋፈሉ ናቸው ሪል አጠገባቸው ያለውን ሰው ከዛሬ ጀምሮ በሉት እስኪ ክርስትና የእውነት እንዲሆን በሉት መንፈስ ቅዱስ እንዲረዳህ ጸለይኩ በሉት ሃሌሉያ ሪል ነው በቃ አሕዛብ የሚገረሙበት ደስታ ላያቸው ላይ ነበር እና እነዚህ ሰዎች የእውነት ስለነበረ ክርስትናቸው አሕዛብ ራሱ ሲያዋቸው በደስታቸው ይገረሙ ነበር ሞገስ ነበራቸው ስለዚህ እውነተኛ በሆነ የክርስትና መንፈስ ባረኳቸው እናንተን ሲያዩ ሰዎች በጌታ በኢየሱስ ቁዘማ አይመልከቱ ችግር አይመልከቱ ጭንቀት አይመልከቱ በክርስቶስ ያለውን ደስታችሁን ይመልከቱት ዛሬ እንዲህ ብዬ እስጢፋኖስ ሊወገር ሊገደል ባለበት በዛ ደቂቃ ላይ ፊቱን እንደምን ሆኖ አዩት ይላል እንደ መልአክ ሆኖ አዩት እንዴ ሲያውት እውነት ነው የተባለው መቅደሱን እንደዚህ የተባለው ያልከው ይሄን ሁሉ ያወራው እውነት ነው ብለው ሊጠይቁት በሸንጎ በፍርድ ወንበር ላይ ቆሞ በፍርድ ያለ ሰው እኮ እንዲህ ነው የሚለው አይደል ሲያዩት መልአክ የቆመ ነው ይመስላቸው አየ በአሕዛብ መካከል እውነተኛ የክርስትና ሕይወት ያለው ሰው በእነሱ ፊት ያበራል አብሮት ያለው መልአክ ይከለጣል እግዚአብሔር ፊቱ ላይ ያለውን ብርሃን ያበራባቸዋል እስኪ እኔ የዓለም ብርሃን ላይ በሉ እስኪ ዋው ከዚህ የተነሳ ራሱ እግዚአብሔር አሕዛቦችን ያመጣ ይጨምራቸዋል አይገርምም ያንጋጋ ይዟቸው ደበቅ ይዟቸው መጥቶ በቃ ይመጡና ይቀበላሉ ጌታ ዋው ምግባቸውን በጥሩ ልብና በደስታ ይመገቡ ነበር ጌታ ይባረክ እስኪ በደንብ አሜን የመጨረሻው እለት ነው የሚለው መጽሐፍ የሚድኑትን ራሱ ጌታ በላያቸው ላይ ምን ይል ነበር ይጨምር ነበር ለዚህ ግን አንደኛ እዚሁ ክፍል ላይ እናንተ ታነቡታላችሁ ያመኑት ሁሉ አብረው ነበሩ የሚል ቃል አለ አንድ በተናጥል ይላል አብረው ነበሩ የአንድነት መገለጫ ነበሩ የሚያስገርም ያመኑት ሁሉ አንደኛ አብረው ነበሩ ሁለተኛ ሼሪንግ ነበራቸው ወይም ደግሞ ይከፋፈሉ ነበር ያላቸውን የሚያካፍሉ ናቸው ሼር የሚያደርጉ ናቸው የዘንድሮ ጴንጤ አይደሉ ሼር ያደርጋሉ ቤታቸውን ሼር ያደርጋሉ ከአንድ ዶ ከ10 ከ20 ምናምን አመት በፊት አሁንም ይኖራል ማለት ሁሉም ልንል አንችልም መቼም በየዘመናቱ እግዚአብሔር ቅሬታ አለው ግን ቤታቸውን በትሪያል ምክንያት በስደት ምክንያት የሚያኖሩ ሰዎች አሉ ታውቃላችሁ በጣም ጌታን የተቀበለ ምንም የሌለው ሰውዬ ቤታቸው አስገብተው ሁለት ሶስት ሰው ያኖራሉ አሁን እኮ በጣም አስቸጋሪ ይሄን መንፈስ ሰብር ያለው በኢየሱስ አሜን ነው ሼር ያደርጉ ነበር ሁለተኛ ሼሪንግ ነው ሶስተኛ በየቀኑ ይልና በአንድ ልብ ሚል ቃል አለ እስኪ አንድ ልብ በሉ ይሄ ነገር እንዴት እንደሚመጣ ጌታው ይርዳን በእውነት በጣም ጌታ ይርዳን ይሄ አንድ ልብ የሚባል ነገር እኔ መግለጥ አልችልም ይሄን ቃል ምክንያቱም አንድ ልብ የሚለውን ነገር በዘመናት ሁሉ ሰይጣን ሲዋጋው የኖረው ጉዳይ አንድ ልብ የሚለው ነገር በጣም አደገ እግዚአብሔር ደግሞ በኃይል የሚገለጠው በአንድ ልብ ውስጥ አንድ ልብ ስንሆን አንድ ልብ ነበር 120 ሰዎች ተንበርከከው አንድ ልብ ነበራቸው የሚጸልዩት በአንድ ጉዳይ ነው ዓላማቸውም አንድ ነበር ዓላማቸው ተቀብለው የሚመጣውን መንፈስ ወንጌሉን ይዞ እስከ ምድር ዳር መሄድ ነው ሁለተኛ አንድ ልብ ነው ያላቸው ኢየሱስ ጌታ ሶስተኛ ጸሎታቸው ስንት ነው አንድ ምን መንፈስ ቅዱስ አብ የገባው ኪዳን አብ የገባው ተስፋ አንድ ስለዚህ የእግዚአብሔር መንፈስ መጣና ወረደ በአንድ ልብ ሆነው እግዚአብሔር ለኢትዮጵያ ቤተክርስቲያን አንድ ልብ መሆንን ይስጣት ለዚች ቤተክርስቲያን ለአገልጋዮች ለዲፓርትመንቶች በጌታ በኢየሱስ አንድ ልብ በሚሆን መንፈስ እግዚአብሔር ይባርካችሁ ጳውሎስ ሁሉ ጊዜ
ጳውሎስ በዘመኑ እንዲህ ብሎ እንደኔ ቢጤ የለመነው ነገር ምንድነው ካላችሁኝ በጌታችን በኢየሱስ ክርስቶስም እለምናችኋለሁ ለቆሮንቶስ ሰዎች ምዕራፍ 1 ቁጥር 10 ላይ ምን እባካችሁ ከቀሎዬ ቤተሰቦች በጣም ስለጸጋችሁ ሰምቻለሁ እግዚአብሔር ይመስገን ገና ማያልቅ ዕውቀት ማያልቅ ጥበብ ይሰጣችኋል ምንም የክርስቶስ ኢየሱስን መገለጥ ስትጠባበቁ አንድም የጸጋ ስጦታ አይጎልባችሁም ዳስ ናይስ ግን አለ ስለመለያየት ሰምቻለሁ በመካከላችሁ ስላለ ጠላት እየዘራው ስላለ መለያየት ሰምቻለሁ ስለዚህ በጌታ በኢየሱስ ስም እለምናችኋለሁ ምን አንድ ልብ እንዲኖራችሁ አንድ ዓላማ እንዲኖራችሁ አንድ ንግግር እንዲኖራችሁ እስኪ አንድ ንግግር በሉ እስኪ አንድ ልብ በሉ እስኪ አንድ ዓላማ በሉ እስኪ እንዴት በቃ እሳት የሚወርድ አይመስላችሁ ይነዳል በእንደዚህ ብሎ በየቀኑ በአንድ ልብ የትና የት መቅደስና በቤት የትና የት መቅደስ ቤተክርስቲያንም በቤትም በመቅደስም በቤትም ባይዘወይ የሐዋርያት ሥራ ምዕራፍ 5 ቁጥር 41 ላይ እንደዚህ ይደግመዋል ደብድበዋቸው ገርፈዋቸው እንደገና ምን ይላል ማስተማርና መስበክን በመቅደስም በቤትም አይተውም ነበር የሚል ቃል እግዚአብሔር ዛሬ አንድ ልብ መሆንን ይስጠን ማካፈልን ይስጠን በአብሮ መሆንን ይስጠን አራተኛው በጣም ደስ ይላል በዚህ ውስጥ ያለ ሰው ደስተኛና ጥሩ ልብ ነበራቸው ደስተኞች ነበሩ ቀደም አንስተዋል ደስተኞች ናቸው የመጡ እግዚአብሔር ሰው ለሊቱ ዝም ብሎ ሲያስጨንቀኝ ነበር ምናም ያሉ የሚጸልዩ ናቸው አንዳንዱ በሽታችንን መመርመር አለብን መጽሐፍ ቅዱስ እባቡን ሲረግመው ምንድነው ያለው በደረት ትሄዳለህ ምግብህ ምን ይሆናል አለ ንገሩኝ እንጂ ጮክ በለዋ አፈር እሺ ገላትያ መጽሐፍ ላይ ደግሞ ምን ይላል የአፈር ፍሬዎች ምን ናቸው የሥጋ ስራዎች እንዴ ናቸው ይላል በዛ አይነት የህይወት ስታይል ውስጥ ኖረን ጠላትን ወደኔ አይምጣ ማለት አይቻልም ገብቷችኋል የህይወት ስታይላችን ከጌታ ጋር ከሆነ አሁን በመላቸው መጽሐፍ ቅዱስ እንግዲህ እኔ ሐዋርያቶች ለእንተኔ ጸልይልኝ ለእንተኔ ያጸልይልኝ ሲጸልዩ ነው ያየናቸው ምን አይነት ሰዎች ነበሩ ደስተኛ ነበሩ ጥሩ ልብ ነበራቸው ወይ ጌታ ሆይ የሰዎች ልብ አይበላሽ በኢየሱስ ጥሩ ልብ ነበራቸው ቅን ልብ ነበራቸው እኔ የዋ በልቤ ትውት ነኝ ከኔ ተማሩ የሚለውን ቃል ይዘው አያስነኩም ልባቸውን አያስነቡ ንጹህ ልብ ነበራቸው ለዚህ ነው ዳዊት ምን ይላል ንጹህ ልብ ምን በልልኝ ፍጠርልኝ አይደል ንጹህ ልብ እስኪ ጥሩ ልብ በሉ እስኪ በዚህ አንድ ጸሎት ጸልይላችሁ የደስታ መንፈስ ያገኛችሁ የርካታ መንፈስ ያገኛችሁ ሰዎች ላይ የሚጋባ የደስታ መንፈስ ይጋባባችሁ በኢየሱስ ክርስቶስ ስም እነሆ ከናንተ ደስታ የተነሳ በኢየሱስ ስም ሌሎች ይጋባባቸው እስኪ በደንብ አሜን ሃሌሉያ መጽሐፍ እንደዚህ ይላል አመጽን ጠላህ ጽድቅን ወደድክ እግዚአብሔር አምላክህ የደስታን ዘይት ምን አረገ አመጽን ምን ጋር ጠላ ጽድቅን ምን አልክ እነዚህ ውስጥ ካለ የደስታ መንፈስ አንተ ጋር አለ ሃሌሉያ ጸበኞች መካከል ማትገኝ ወሬኞች መካከል ማትገኝ ሐሜት መካከል ማትገኝ ኢየሱስ ጌታ ነው ሐሜት የማይጣፍጥ ወሬ የማይጣፍጥ የሰው መውደቅ የማይጣፍጥ ኢየሱስ ጌታ ወንጌል ብቻ ደስ የሚል መልካሙ ደስ የሚል ኢዮብ ላይ እንደሚል ማለት ነው ጆሮዎች እየመረጡ የሚሰሙ ምላስ ይላል አይደል ምግብን እንደምትቀመስ ጆሮም ደግሞ ንግግርን ትለያለች እንደሚል አረ አሜን ምንድነው እዚህ ጋር ያቆየኝ በየቀኑ በደስታ ተሞሉ በኢየሱስ የደስታ መንፈስ ይሙላባችሁ የደስታ መንፈስ ይሙላባችሁ ንጹህ ልብ እግዚአብሔር ይስጣችሁ በኢየሱስ ስም የተበላሸ ነገር ቢኖር ዛሬ ሕያው በሆነው ደም የታጠበ ይሁን በኢየሱስ ስም የታጠበ ይሁን ሃሌሉያ ከዛ በኋላ አምስተኛው ላይ ደግሞ የምስጋና ህይወት ነበራቸው እያመሰገኑ ይላል አለ ወይ ሰው ዛሬ እያመሰገኑ የምስጋና ህይወት ነበራቸው ስድስተኛ በህዝቡ ሁሉ ፊት ሞገስ ነበራቸው አሜን ነው እነዚህ ስድስት ነገሮች እነሱ ጋር ሲሆን እለት እግዚአብሔር ዝም ብሎ ወደዚህ ጉባኤ ሰው ይጨምራል አሜን ነው ዝም ብሎ ይጨምራል
ሃሌሉያ ስለዚህ በሰፈራችሁ ውስጥ ሰው ሲያያችሁ ከደስታችሁ የተነሳ ከነጹ ልባችሁ የተነሳ የምስጋና መንፈስ ከመኖሩ የተነሳ ሰዎች በጌታ በኢየሱስ ክርስቶስ ወደናንተ መጥተው እናንተ ጋር ያለውን ነገር መጠየቅ ይሆንላችሁ በደንብ አሜን ሞገስ እግዚአብሔር በሰው ፊት ይስጣችሁ በኢየሱስ ሞገስ ይስጣችሁ ለእስራኤላውያኖች ነው በእነዛ በግብፃውያን ፊት ሞገስ እንደሰጣቸው የሚፈልጉትን ሲጠይቁ እንዳልከለከሏቸው የእግዚአብሔር ሞገስ ይሰጣችሁ የእግዚአብሔር ሞገስ ይሰጣችሁ ኢየሱስ ጌታን አሜን 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 ስለዚህ እለት የሚድኑትን ራሱ ኢየሱስ በጉባኤው ላይ እንደሚጨምር በዚች ቤተክርስቲያን ላይ ይሄ ይሆን እጆቻችሁን ከፍ አድርጉና ልባርካችሁ የሐዋርያት ሥራ መጽሐፍ በህይወታችሁ ላይ ይፈጸም አንዳንድ ሰባኪዎች ከናንተ ይነሱ አንዳንድ አስተማሪዎች ከናንተ ይነሱ ዘማሪዎች ይነሱ ሐዋርያት ይነሱ ነቢያት ይነሱ አሁን የሰማነው የህይወት ሥርዓት በሐዋርያት ዘመን የነበረው የህይወት ሥርዓት በጌታ በኢየሱስም በእናንተ ላይ ይሆን በኢየሱስም በእናንተ ላይ ይሆን የምስጋና ህይወት ይጨመርላችሁ ደስተኛ የሚያደርጋችሁ የእግዚአብሔር መንፈስ በእናንተ ላይ ይምጣ ልባችሁ ላይ ያለ እግዚአብሔር ያልከበረበት ነገር ቢኖር አሁን በደሙ ይታጠብ በኢየሱስም ይታጠብ ያላችሁን ሸር የምታደርጉበት ጸጋ ይሰጣችሁ በጌታ በኢየሱስም በአብሮነት በህብረት ተባረኩ በጌታ በኢየሱስም የእግዚአብሔር ሞገስ በእናንተ ላይ ይሁን በእናንተ ምክንያት ብዙዎች ወደ እግዚአብሔር መንግስት ይጨመሩ ብዙ ክብር ብዙ ምስጋና ለናዝሬቱ ለኢየሱስ ይሁን ሃሌሉያ